እባክህ ብሩኬ በእናትህ በቃ ተው አቁም በእናትህ። እኛ እናምንካለን ብሩኬ እኛ እናምንካለን። አንተ ብልግና ነገር ማታቅ ልጅ ነህ። ሲጀመር የእግዚአብሔርን ቃል የምትፈራ ልጅ ነህ። በቤተ ክርስቲያን ውስጥ ያደክ ልጅ ነህ። ለሰው ብላችሁ እባካችሁ ዝቅ አትበሉ። እስቲ ሰውነታችሁን ይዩ። እንትን አላችሁ ወረዳችሁ እኮ ብሩኬ ወረዳችሁ እኮ እናንተ። ዛሬ ሃይሚዬ የመጣችሁ በእንትና ቤት። እስቲ ሃይሚና አንተ እኮ እየሰራችሁት ቆይታችኋል። እንዲህ እየዞራችሁ እኮ ነው ስማችሁን እናንተ እኮ ዝቅ እያደረጋችሁ ስማችሁን እያጠፋችሁ። ብሩኬ እባካችሁ እንለምናችሁ። ምንም እናንተን የሚመጥን ሰው የለም እዛ ጋር ምንም። እንዲህ በቃ የሆነ ኃይለኛ ጎርፍ ሲመጣ የሆነ ምናምኑን ግብስብሱን ቆሻሻውን አንሳፎ አምጥቶ ውሃው ወደ ታች በሚወርድበት ሰዓት እዛ ጋር ግብስብሱ የሚቀመጥ እነዛ ናቸው እኔ ያየኋቸው ሰዎች። እኔ እውነቴን ነው 100% እናንተን የሚመጥን የለም። እናንተ በጥሩ ሰዎች ናችሁ ያላችሁት። እናንተ እኮ ከዩቱበር ለየት ያላችሁ እኮ ናችሁ። ብሩኬ እባክህ ልጄ እባክህን ወደ አዲስ አበባ ግቡ። በቃ ቋጩት፣ በጣም ቋጩት። ይሄን ነገር አቁሙት። እኛ እናምናችኋለን። ልጄ ብለህ የተቀበልካትም ማለት ነው ምን በወጣክ ባለልህ ምን በወጣክ ከፀጉርክ እስከ ጥፍርክ አካልክ የተከበረ ነው። አንተ መውለድ የምትችለው ማለት ነው አንድና አንድ መድኃኔ ዓለም ክርስቶስ እናቴ ወላዲት አምላክ የሰጠችክ መውለድም የፈለግከው ማድረግ የምችለው አንድና አንድ ሃይማኖት ታደሰ ብቻ ናት ያንተ ሁሉ ነገርክ። እባክህ ለሰው ብለህ ምንም 100% የለክም አንተ። እኛ እናምንሃለን። ያም ለስራ መጥቶ ሲመታክ ነው የምናየው። እንደዛ አይነት ወንድ አይደለም። ዝቅ ማለት እኮ ማለት ነው ውርደት ሳይሆን አንተ ክብር ያለክ ልጅ ነህ። ሃይሚዬም እንደዛ ማንም የሽሮ ድንፋታ መጥቶ እኛ ላይ እኛንም አስከብሩ። ብሩኬ ግድ የለክም። እኔ ልጄ ነክ ብሩኬ በእናትክ አይመጥንክም። እንደው በሙሽዬ አይመጥንክም። በቃ የገባህበትን ተወጣ። ምንም ልጄ ነው ብለህ የተረከብከው ኧረ እባክህ ውሸት ነው። መድኃኒዓለም ውሸት ነው። ሙሉ ፐርሰንት ውሸት ነው። አንተ ልጅ የምትፈልገው ከሃይሚዬ ብቻ ነው። አንተ የምትፈልገው ልጅ ከሃይሚዬ ብቻ ነው። እንደዚህ አይነት ባለጌ አይደለህም ብሩኬ አይደለህም። እኛ እናምንሃለን። ማርያምን እናምንሃለን። እኛ እናምንሃለን። ስነ ምግባር ያለክ ልጅ ነህ። ጥሩ ልጅ ነህ። በዚህ እድሜ ከአንድ ወጣት ልጅ የማይታየው የማይደረገው ድርጊት መልካም ነገር የምትፈጽም ከነሚስትክ የምናቅህ ብሩክ አለማየሁ ሃይማኖት ታደሰ እናቴ ትሙት በመልካምነታችሁ ማለት ነው። እኛ እናቶቻችን ማለት ነው በጣም ብዙ ነገር የምንፈልግ ልጆች ነን። የምንፈልግ ሰዎች ነን። ብሩኬ በእናትክ አቁሞ ወይ ስራውን ቀይረው። ይሄንን ልጅም ማየት አንፈልግም። አሁን ባጭሩ ብሩኬ ምናልባት ሊለጥፉኝ ይችላሉ አውቃለሁ። እኔ ብሩኬ እውነቱን ልንገርክ እግዚአብሔር ምስክሬ ነው። አንተ ልጅ የለክም። አንተ ምንም የለክም። ግን ለሰው ብለህ ነው ዝቅ ምትል። እነዚህ ሰዎች ደግሞ እነዚህን ሁለቱን ልጆች ደግሞ ኦዲየንስ አይፈልግም። እኛ አንፈልግም። እሺ ልፋ ድከም። እየተሰደብክ ነው፣ እየተረገጥክ ነው። እሺ ለሰው ብለህ ነው። እኛ ደግሞ ይሰማናል። ስትሰደቡ ይሰማናል፣ ስትረገጡ ይሰማናል። በጣም ውስጣችን እየደማ ነው። እባክህ ብሩኬ እባክህ ነገሮችን ቋጨው። እባክህ ካንተ ጋር አይሄድም ወይ ስራውን ቀይሩት። አትስሩ አይደለም ስሩ፣ ግን ስራውን ቀይሩት። ለመቀየር ሞክሩ። በቃ እነዚህን ምንም ልጅ የምትለው ነገር የለም። ያቀፍካትም ለስራ ነው። ካንተ ጋርም አይመጥንም። አንተ ደግሞ ጭራሽ እውነቴን ነው ወይ በቤተ ክርስቲያን ወይ በተክሊል ፓሪስ ላይ የተመኘከውን የምታገባት ሃይማኖት ታደሰን ነው። የኔ ውድ ልጅ ልለምንህ፣ የግድ እንደሙሽዬ ስላልሆንኩ አይደለም፣ ልጄ ነክ። በብዙ ነገር እንደ ልጄ የማየክ ነው። ሃይሚዬም በብዙ ነገር እንደ ልጄ የማያት ነው።
እኔ ብሩኬ በራሴ ወስኜ ነው የምናገረው። የራሴ ነው። ክብር የሚባል ነገር ታውቃለህ። ክብር ያላችሁ ልጆች ናችሁ፣ አክብሩ። እነዚህን ሁለቱን ሰዎች ቀይሯቸው። የሚናገሩት ቃላት ያማን ነው። እሱም የሚናገረው ቃላት አያምርም፣ ይሄም የሚናገረው አያምርም። እነዛን አውርዳቸው በቃ። ፍፄ ያንተና የሃይሚ መከታ ነው። ሐሰን እብዶ እናውቀዋለን፣ ግን የማይሆን ነገር ውስጥ እየሄዱ ነው ልጆቹ። እነዚህም እንድንጠላቸው ሊሆን ነው። ብታምንም ባታምንም ብሩኬ እኛ እናይም። ግልጹን ነው የምነግርህ። አንተና ሃይሚዬ ስትመጡ ብቻ ነው ትክክለኛ ማየት የምንፈልገው። እኛ እናይም። አሁን ዛሬ የለቀክበት የመጣበት የዚህ የምናምንቴው ልጅ እንትን ማለት ነው። ወደድክም ጠላህም አንተ ዝቅ ብትል እኛ ደግሞ የአንተን ዝቅታ ስለማንፈልግ የአንተን ክብር ስለምንፈልግ እኛ ከአንድ ቤት እስከ 180 ሰው እያየ ነው። ለጥፉት ሂዱና ይሄን ነገር ይስማ፣ ሼር አድርጉለት ለብሩኬ። አናይም እኛ ያሳደግነው ልጅ ማለት ነው። ብሩክ አለማየሁ እኛ ያሳደግነው በብዙ ሰፖርት የምናደርገው በብዙ ሰፖርት የምንጠብቀው ልጅ ማለት ነው። ዝቅ ያለበት ቦታ ለሰው ብሎ ዝቅ የሚለው ልጅ ማለት ነው። እዛ ጋር እንድናየው አንፈቅድም። ወደዳችሁም ጠላችሁ አንፈቅድም። እኛ በክብር በማዕረግ በተክሊል በቅባ ቅዱሱ ሚስቱን ያሳደጋትን አብሮ ያደገችዋን ሃይሚን ሲያገባ ነው ብሩክ አለማየሁን የምንፈልገው እንጂ እንኳን ብሩክ አለማየሁ ይው ልንገራችሁ፣ ብሩክ አንተ ባለጌ አይደለህም። ጨዋ ወንድ ነህ፣ ጨዋ ልጅ ነህ ብሩኬ፣ ጨዋ ልጅ ነህ አንተ። ስነ ስርዓት ያለ ልጅ ነህ፣ ክብር ያለክ ልጅ ነህ። እኛ ለእናንተ እንደዚህ የምንሆነው ስነ ስርዓትና ክብር ያላችሁ ልጆች ስለሆነ ነው። ተው፣ ለሰው ብላችሁ ተው። ክብራችሁን ወደ ታች አታውርዱት። ይኸውላችሁ እግዚአብሔር ሲሰጣችሁ ከላይ ክብር እየተዋረዳችሁ አይደለም። ተው፣ እየተዋረዱ ለሰው ልጅ መሆን የሚባለው እንደዛ አይነቱ አይደለም። ዝቅ ማለት ደግሞ በእንደዛ አይነት ታይም አይደለም። ብሩኬ እኔ የምመክርህ ነገር ስማኝ። ስለዚህ ብሩክ አለማየሁ ወደ ራስ ተመለስ፣ ነገሮችን ቋጭ። ምርመራ የሚባለውን መርምርና ጨርስ። ይሄ ስራ እንደሆነ እኛ 100% እናውቃለን። መስራት ያለባችሁ ደግሞ ከእነዚህ ከሁለቱ ሰዎች ውጡልን። ደግሞ ጀመረሽ አትበሉን። ያመናል፣ ልጆቻችን ሲነኩ ያመኛል። እኔ ያመኛል፣ ስለሌላው አላውቅም። አልጀመረኝም። እኔ አውቃለሁ። ለእኔ ብላችሁ ይሆናል አላለቅስም፣ ግን ውስጤ የተናደደ ነው። ስለምናደድ ነው። እዛ እንመካባቸው ልጆች ብንወድቅ ያነሱናል የምንል ልጆች እኛ የምንመካባቸው ልጆች ስለሆኑ ነው። ኮሮ በቃ ምንድን ነው ኮሮ በቃ ካሪ በቃ አልገባኝም። ማሬ ጽሁፍሽን በደንብ እንዲገባኝ ጻፊው። አልገባኝም። እኔ ጭንቀት ሊይዘኝ ነው። አሁን ደስተኛ ነኝ ስላሁን በቃ በጣም እጨነቃለሁ። ለዛ ስለምጨነቅ ነው፣ ለሌላ ነገር እንዳይመስላችሁ። ፈታ ብዬ ነበረ። ምን ላደርግ ታዲያ? እዚህ ጋር ምንም ቢሆን በቃ ሲነኩ ያናድደኛል። እኔ ስናደድ ነው። ምን ላደርግ? እናንተ እዚህ ጋር ምንም ቢሆን ማለት ነው። አሁን ሃይሚ ማይሆን ስትሰደብ ያማል እኮ ብሩኬ እንዲህ እየተሰደቡ ሰው ማሳደግ አይከብድም? ጠላቶቻቸው እኮ ናቸው እነዚህ። የትም ጋልባ የትም ሉገም የሌላት አህያ የትም ጋልባ ያመጣችው እንዲህ ቃላ ብሩክ ነው ስትል አትናደዱም? እኔ ስራም ቢሆን ያናድዳል ብዬ ነው። በቃ እኛ ዛሬ ፍቅራቸውን በተገላለጹ ብለን እነሱ ቆይቶን ፍቅረኛ ቢሆኑ በእኛ ፊት ፍቅራቸውን ከተገላለጹ በኋላ የሚያስደስት ነገር አውቃለሁ። ስራ ነው ግን አውቃለሁ። ግን እዚህ ጋር ደግሞ በቃ መጥቶ ለሀጭ መጥረጊያ ሲያረጋቸው ይሄም መጥቶ ለሀጭ መጥረጊያ ሲያረጋቸው ታዲያ አይሰማችሁም እንዴ ውዶቼ? እኔ እኮ ስለተሰማኝ ነው እንጂ ስላመመኝ ነው። በቃ ያመኛል። እኔ እነሱ ሲነቁ ማንም ሲሰድባቸው ስለማልወድ ነው። ሁለቱ ሲፈልጉ ከፎቅ ላይ እየተሯሯጡ ሶፋ እንደፈለጉ ይሆኑ አውቃለሁ። እሺ ስራ ከሆነ ከነዚህ ሰዎች ህይወት ይውጡ ብዬ ነው። አይለያዩም። አዎ የኔ ማር እንዲለያዩም አንፈልግም እኛ። መድኃኒዓለም አይለያይብን። የሰይጣን ጆሮ ይደፈን። በጣም አይምዬ ምን ነው
ፈተና እኮ በዛባቸው ልጆቹ ላይ። እኛ ከአሁን በኋላም አይሆን ነገርም አንሰጣችሁም ልጆቼ። እግዚአብሔር ከዚህ ብቻ ህይወት አሁን ያውጣልን እንደምንም ብሎ እኛ እንዲያርጉም እንዲፈጠሩም ብለን። ሁለተኛ ጠላት ነው፣ ይህንን ጠላት ነው እንደዚህ ያደረጋቸው።